የህዋት ቡድንን የሚደግፈው የኤርትራ መንግስት በተባበሩት መንግስታት ድርጅት እንዲሁም ደግሞ በአውሮፓ ህብረት ከሰብአዊ መብት ጥሰትና አስገዳጅ ወታደራዊ ምልመላ ጋር ተያይዞ የተለያዩ ምርመራዎችና ጥናቶች እየተደረጉበት ይገኛል። እነዚህ ሁለት ዓለም አቀፍ ተቋማት በኤርትራ መንግስት ላይ የሚያደርጓቸው ጥናቶችም የአሜሪካ መንግስት ከኤርትራ ጋር የቀይ ባህር ትስስርን ለመፍጠርና የቀይ ባህር ዳርቻዎች ላይ እንቅስቃሴ ለማድረግ በሚያደርገው ጥረት ላይ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተጣሉ ማዕቀቦች ሊነሱ ይችላሉ ተብለው ግምቶች መቀመጣቸውን ተከትሎም እንደሆነ እየተነገረ ይገኛል። ህዋትም የመጨረሻ ሰዓት ላይ ደርሷል። ህዋት የተለያዩ አስገዳጅ ወታደራዊ ምልመላዎችን ጨምሮ በትግራይ ክልል ላይ ከሰብአዊነት ያፈነገጡ ድርጊቶችን እየፈጸመ በትግራይ ክልል ላይ የጦርነት ነጋሪት እየጎሰመም ይገኛል። የውጭ ጉዳይ ሚኒስተሩም ምላሽ ሰጥተዋል። እነዚህንና ሌሎችን ጨምሮ ምቹ ሚዲያ ለእናንተ ለአድማጭ ተመልካቾቻችን ይዞላችሁ ቀርቧል። እኔ ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጋብዛችኋለን። በኢትዮጵያ ውስጥ እየተንቀሳቀሰ የሚገኘው ህዋት ከፌደራል መንግስቱ ጋር ከዓመታት በፊት ደርሶበት የነበረው የፕሪቶሪያው ስምምነትን በመጣስ ዳግም ጦርነት በትግራይ ክልል እንዲሁም ደግሞ በኢትዮጵያ ላይ ለመፍጠር እየሰራ ይገኛል። ታዲያ ህዋት በትግራይ ክልል ላይ ዳግም ጦርነትን ለመፍጠር በሚያደርገው ጥረት ላይ ከውጭ ኃይሎች እንደ ኤርትራ፣ ግብጽና ሱዳንን በማሳተፍ የተለያዩ የጦር መሳሪያዎችን እየታጠቀ ወጣቶችን በአስገዳጅ ሁኔታ ወታደራዊ ምልመላን እያደረገ ወደ ሌሎች ሀገራት ልኮ ስልጠናን በማሰልጠን ጭምር ለጦርነቱ ዝግጅት እያደረገ ባለበት በዚህ ወቅት ላይ ከፌደራል መንግስቱ እየቀረበለት ያለውን የሰላም ጥሪ ባለመቀበል ምርጫውን አፈሙዝ አድርጓል። ህዋት ምርጫውን አፈሙዝ አድርጎ የጦርነት ዝግጅቱን አጠናክሮ የጦርነት ፊሽካውን ለመንፋት እየተቃረበ ባለበት በዚህ ወቅት ላይ ታዲያ የአሜሪካ መንግስት ከፍተኛ የሆኑ የህዋት ባለስልጣናትና ቤተሰቦቻቸው ላይ የቪዛ እገዳን አውጥቷል። የአሜሪካ መንግስት በህዋት ላይ ያወጣው የቪዛ እገዳ የተለያዩ የፖለቲካ አስተያየት ሰጪዎች እንደሚገልጹት አሜሪካ ለኢትዮጵያ ሰላም በተለይም ደግሞ በትግራይ ክልል ለሚደረገው የጦርነት ዝግጅት ያላትን ቁርጠኝነትና አጋርነት የሚያሳይ እንደሆነም ተገልጿል። የአሜሪካ መንግስት በይፋ በህዋት ላይ ያወጣውን የቪዛ እገዳም ተከትሎ ህዋት ፈጣን ምላሽ ሰጥቷል። ታዲያ ህዋት በአሜሪካ መንግስት በኩል የተጣለበትን የቪዛ እገዳ አምኖ በመቀበል ውድቅ አድርጌዋለሁ ቢልም ጥያቄው ግን ለህዋት ብቻ ሳይሆን የፌደራል መንግስቱ ላይ መሰል እርምጃዎች ሊወሰዱ ይገባቸዋል የሚል መልእክትም ያዘለ ነው። ህዋት ለአሜሪካ መንግስት ባሰማው ተቃውሞ ላይም የፕሪቶሪያው ስምምነት በፌደራል መንግስቱ ተጥሷል፣ ተፈናቃዮች ወደ ቀያቸው አልተመለሱም፣ ህዋትና የፌደራል መንግስቱ መካከል የተደረሱ መግባባቶች ከወረቀት ባለፈ በተግባር ላይ የታየ ነገር የለባቸውም፣ ስለዚህ የፌደራል መንግስቱ የፕሪቶሪያውን ስምምነት በመጣሱ ምክንያት እርምጃው በፌደራል መንግስቱ ላይ ጭምር ሊወሰድ ይገባልም ብሏል። ህዋት በፌደራል መንግስቱ ጋር ከደረሰው የፕሪቶሪያ ስምምነት በኋላ በአንድ ክልል ደረጃ የማይቻሉ ሀገራዊ ጥምረቶችን ከኤርትራ ከሱዳን ጋር በመፍጠር ጭምር ጽምዶ የሚል ህብረትን አቋቁሞ በኢትዮጵያ ፌደራል መንግስት ላይ እርምጃ ለመውሰድና አካባቢውንና ቀጠናውን የጦርነት ስጋት ለማንዣበብም ጥረቶችን እያደረገ ይገኛል። ታዲያ አሜሪካ የህዋት የጦርነት ድግስ በተጠናከረበት በዚህ ወቅት ላይ ካሳለፈችው ውሳኔ በተጨማሪ ከኤርትራ ጋር የሁለትዮሽ ግንኙነቷን ወይም ደግሞ ዲፕሎማሲያን ለማጠናከር እያደረገች ያለችው ጥረት አሜሪካ ራሷን ቆም ብላ እንድትፈትሽ የሚያደርጉ ሁለት ተቋማትም አዳዲስ የምርመራ ውጤትና ቀጣይም ምርመራዎች እንዲደረጉ ማዘዛቸው ተሰምቷል። በዓለም አቀፍ ደረጃ የሚገኙ የተለያዩ ሀገራት የሚሳተፉበት 62ኛው የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን መድረክ ላይ የኤርትራ መንግስት በአምባሳደር ሶፊያ ተክለማርያም በኩል ቢወከልም የሰብአዊ መብት ኮሚሽኑ ተመራማሪ የሆኑት ዶክተር መሐመድ በተገኙበት ኤርትራ የተለያዩ ውንጀላዎችም ቀርቦባታል። ዶክተር መሐመድ በተደጋጋሚ በኤርትራ ላይ ከሰብአዊ መብት ጋር ተያይዞ ጥናታቸውን ሊያደርጉ እንደሆነ ሲነገር የኤርትራ መንግስት ባለስልጣናት ከማስታወቂያ ሚኒስተራቸው ጀምሮ የተለያዩ የሚዲያ ዘመቻዎችን በመክፈት እኚህ ግለሰብ በኤርትራ ላይ የሚያደርጓቸው ጥናቶች ሚዛናዊ ያልሆኑ ሊሆኑ
ይችላሉ የሚሉ ስጋታቸውንም አስቀምጠዋል። እኚህ ግለሰብ ታዲያ ከዚህ ቀደም በሱዳን፣ በሶማሊያ እንዲሁም ደግሞ በሌሎች የአፍሪካ ሀገራት ከሰብአዊ መብቶች ጋር ተይዞ የተለያዩ ጥናቶችን ያደረጉም ናቸው። ታዲያ ግለሰቡ ከኤርትራ መንግስት እንቅስቃሴ ጋር አያይዘው ይፋ ባደረጉት የምርመራ ውጤታቸው መሰረት ኤርትራ አስገዳጅ የሆኑ ወታደራዊ ምልመላዎችን የምታደርግ አፈና የበዛባት ሀገር ከዛም ባለፈ የዜጎች ሰብአዊና ዲሞክራሲያዊ መብታቸው የሚጣስበት ከሰብአዊና ዲሞክራሲያዊ መብታቸውን ከመጣስም ባለፈ ያለ ምክንያትና ምንነቱ ባልታወቁ ጉዳዮች ወደ ዘብጥያ ተወርውረው ለረጅም ዓመታት ያለ ቤተሰብ እውቅና የሚቀመጡባት ለዜጎች የማትመችና መብቶችን የማታከብር ሀገር እንደሆነችም በምርመራቸው ላይ አስቀምጠዋል። ታዲያ የዚህን የምርመራ ውጤት ኤርትራ በአምባሳደሯ በኩል የተቃወመ ሲሆን በዓለም አቀፍ ደረጃ የተለያዩ ሀገራት አስገዳጅ ወታደራዊ ምልመላዎችን እንደሚያደርጉም ጭምር ኤርትራ ገልጻለች። ታዲያ በኤርትራና በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን መካከል የተፈጠረውን ውጥረት ተከትሎ ብዙዎች አተያያቸውን ወደ ህወሓትም አዙረውታል። የኤርትራ መንግስት የበኩር ልጅ እንደሆነ የሚነገርለት ህወሓትም በትግራይ ክልል የሚገኙ ወጣቶችን በአስገዳጅ ሁኔታ ወታደራዊ ምልመላን እያደረገ ወታደራዊ ምልመላውን አንሳተፍም የሚሉትን ደግሞ እስከ 50 ሺህ ብር ቅጣት እየቀጣ ወጣቶቹን ለሱዳኑ መሪ ጀነራል አልቡርሃን ጭምር በጦርነት እንዲሞቱ እየማገዳቸው ይገኛል። በኤርትራና በህወሓት መካከል ያለው የሁለትዮሽ ግንኙነት የአንድ ሳንቲም ሁለት ገጽታ ናቸው የሚሉም አልጠፉም። የተባበሩት መንግስታት ድርጅት ይህንን የምርመራ ውጤት ይፋ አድርጎ ኤርትራ በይፋ ከተቃወመች በኋላ የአውሮፓ ህብረትም ያልተጠበቀውን ዜና አሰምቷል። የአውሮፓ ህብረት በይፋዊ ድረገጹ ላይ ባወጣው መረጃ መሰረት በኤርትራ መንግስት ላይ አምባገነናዊ ስርዓትን የሚያስከትል የሰብአዊ መብት ጥሰቶችን የሚፈጽም መሆኑን በመግለጽ ጭምር የኤርትራ መንግስትና ጦር በመጀመሪያ ዙር የህወሓትና የፌዴራል መንግስቱ ጦርነት ላይ በትግራይ ክልል በሚገኙ ሴቶች፣ ህፃናት፣ ወጣቶች ላይ የፈጸሟቸው ከሰብአዊነት የራቁ የተለያዩ ጥቃቶችና ወንጀሎችን ጭምር የሚያጋልጥ ምርመራ እንዲደረግም ጠይቋል። የአውሮፓ ህብረት ይህንን የጠየቀው ተጠያቂነት እንዲሰፍንና በትግራይ ክልል የሚገኙ ተጎጂዎችም ፍትህን እንዲያገኙም ነው። ታዲያ የኤርትራ መንግስት በሁለት ዓለም አቀፍ ተቋማት ላይ ከኢሰብአዊነት ጋር ተይዞ አምባገነናዊ ስርዓት ያለው መሆኑን ጨምሮ የተለያዩ ክሶች እየቀረቡበት ባለበት በዚህ ወቅት ላይ ከህወሓት ጋር ያለውን የሁለትዮሽ ግንኙነት ማጠናከርና ህወሓት ጦርነቱን እንዲጀምር የተለያዩ ድጋፎችን እያደረገም ይገኛል። ህወሓት ከኤርትራና ከግብጽ መንግስት በሚያገኛቸው ድጋፎች በኢትዮጵያ ውስጥ ጦርነትን ለመጀመር የሚያደርገውን እንቅስቃሴም ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በለንደን ቻንተም በተካሄደው ጉባኤ ላይ በይፋ በፌዴራል መንግስቱና በህወሓት መካከል ግጭት አይቀሬ መሆኑን የሚያሳዩ ክስተቶች መኖራቸውን አመላክቷል። የፌዴራል መንግስቱ ለህወሓትም ሆነ ለኤርትራ ጦር እንዲሁም ደግሞ በኢትዮጵያ የሉዓላዊ ግዛት ላይ በመግባት ጥቃት ለመፈጸም የሚንቀሳቀሱ ጎረቤት ሀገራትን ከመታገስ በዘለለ መልሶ ጥቃት ከመፈጸም ይልቅ ታጋሽነትን በማሳየት ወዳጅነትን ለማጠናከር ለዲፕሎማሲ ቅድሚያ መስጠቱን እና ኤርትራና ህወሓት ያሉ ኃይሎች እንደ ድክመት ቢመለከቱትም ፌዴራል መንግስቱ ግን በውጭ ጉዳይ ሚኒስተሩ በኩል ሆርን ሪቪው ቲንክ ታንክ ከዚህ በፊት በአዲስ አበባ ዩኒቨርሲቲ ባዘጋጀው መድረክ ላይ እንደገለጹት የምንታቀብበት ጊዜ ያበቃል ማለታቸውን ተከትሎ ኢትዮጵያ አሁን ላይ የመታቀቢያ ጊዜዋ እያበቃ መሆኑን የሚያሳዩ ምልክቶች መታየት ጀምረዋል። ህወሓት የአየር መከላከያዎችን፣ ጸረ ድሮኖችን፣ የተለያዩ አደገኛ የጦር መሳሪያዎችን መሬት ስር ቆፍሮ አውጥቷቸው ዳግም ጦርነት ለመፍጠር ሲንቀሳቀስ የኢትዮጵያ መከላከያ ሰራዊትም የሀገርን ዳር ድንበር ለማስጠበቅና ሉዓላዊነታችንን የሚጥስ የትኛውም ኃይል ላይ እርምጃ ለመውሰድ ጦሩን አቀባብሎም በመጠበቅ ላይ ይገኛል። አገር ሰላም አገር ከፍ የምትልበት ጊዜ ነውና የተለያዩ ልማቶች እየተጠናከሩ ባሉበት በዚህ ወቅት ላይ የጦርነትን አዋጅ የሚያውጁ የተለያዩ ኃይሎች ለኢትዮጵያ እድገት የራሳቸው የተባለ መጥፎ ገጽታን የሚፈጥሩም ናቸው። አሜሪካ ታዲያ ለህወሓት ያስተላለፈችው ማዕቀብን ተከትሎም የተለያዩ ፖለቲከኞች አስተያየታቸውን ሰጥተዋል። የኢትዮጵያ ፖለቲካ ላይ የራሱ የሆነ ድርሻን የሚጫወተው አቶ ጀዋር መሐመድ ህወሓት ጦርነት ውስጥ መግባት ካልሆነ ደግሞ መንበርከክና ወደ ስምምነት መምጣት ምርጫ የሌላቸው ሁለት ጉዳዮች
ሆነውበታልም ብሏል። ሌሎችም በህወሓት ላይ የተጣለ ማዕቀብ ተገቢ አይደለም የሚሉ ጥቂቶች ቢሆንም በህወሓት ላይ የተጣለው ማዕቀብ ግን ተገቢነትን ያረጋገጡና ህወሓት እንደ ልቡ እንዳይቦርቅ ያደረገው እርምጃም ብዙዎችን አስደስቷል። አሜሪካ ከቪዛ እገዳው በተጨማሪ በቅርብ ጊዜያትም የተለያዩ የፋይናንስ ሲስተሞችን መዝጋትን ጨምሮ ሌሎች እርምጃዎችን በህወሓት ላይ ትወስዳለች ተብሎም ይጠበቃል። ህወሓት በሀገራችን ላይ እየጎሰመው የሚገኘው የጦርነት ነጋሪትን የትግራይ ህዝብ በጋራ በመሆን አንፈልግም ብሎም እየተቃወመው ይገኛል። የትግራይ እናቶችም ሰላምን መርጠዋል። ህወሓት ግን አሁንም የጦርነትን ጥሪ እያቀረበ ይገኛል። የፌዴራል መንግስቱ ምን እርምጃ ይወስዳል? የህወሓት መጨረሻ ምን ይሆናል? የሚለውን ደግሞ አብረን የምናይ ይሆናል። ይህ ምቹ ሚዲያ ነው። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለምቹ ሚዲያ የዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁም አጋሯቸው። በቀጣይ በሌሎች ዝግጅቶች እንመለሳለን። ሰላምና ደግ ሁሉ ለሀገራችን ይሁን። ቸር ቆዩ።